ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። በአውሮፓ ቻምፒየንስ ሊግ የመልስ ጨዋታ በትናንትናው ዕለት ሲጠበቅ የነበረው የሪያል ማድሪድ እና የአርሰናል ጨዋታ በአርሰናል 2-1 አሸናፊነት ተጠናቋል። ከረፍት መልስ ነበር ሁለት ጎሎች የተቆጠሩት። በአርሰናል በኩል ቡካዮ ሳካ በ65ኛው ደቂቃ ጎል ካስቆጠረ በኋላ በሁለት ደቂቃ ልዩነት የማድሪዱ ቪኒሲየስ ጁኒየር ጎል ቢያስቆጥርም 67ኛው ደቂቃ ላይ ጋብሪኤል ማርቲኔሊ በ93ኛው ደቂቃ ላይ በጭማሪ ሰዓት ጎል አስቆጥሮ አርሰናል ሪያል ማድሪድን 5-1 በሆነ ድምር ውጤት አሸንፎ ግማሽ ፍጻሜውን ተቀላቅሏል ማለት ነው። እንደ አውሮፓውያን አቆጣጠር ኮሌጅ 6 በኋላ ነው ለአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ሲደርስ አርሰናልና ያንን ታሪኩን ደግሟል ማለት ነው። ወደ ሳንሴሮ ጁሴፔ ሜዚያ ቀን ነው ባየር ሙኒክም እንደዚሁ ከኢንተር ጋር 2-1 በሆነ ውጤት ጨዋታውን ፈጽሟል። የመጀመሪያውን ጨዋታ አሊያንዝ አሬና ላይ ኢንተር 2-1 ማሸነፉን እናስታውሳለንና ኢንተር በላውታሮ ማርቲኔዝና በፈረንሳዩ ቤንጃሚን ፓቫርድ ጎል እንደዚሁም ደግሞ ሙኒክ በሁለቱ እንግሊዛውያን ተጫዋቾች ሃሪኬንና ኤሪክ ዳየር አማካኝነት ነበር ጎሎቹን ያስቆጠረው። ኢንተር በአጠቃላይ ድምር ውጤት 4-3 በማሸነፍ ግማሽ ፍጻሜውን ተቀላቅሏል። በኢንተር ሚላን ቤት ውስጥ የአርጀንቲና ተጫዋች ላውታሮ ማርቲኔዝ ብቃት አስደናቂ ነው። ከሜዳው ውጪ በአሊያንዝ አሬና እንደዚሁም ደግሞ በሳንሴሮ በትናንትናው ዕለት ጎል አስቆጥሯል። አምናም እንደውም ለባሎን ዶር 7ኛ ደረጃ ይዞ መጨረሱ አይገባውም ነበር ሲሉ የነበረውና ላውታሮ ማርቲኔዝ አሁንም በሴሪያውም ሆነ በአውሮፓ ቻምፒየንስ ሊግ ጥሩ ብቃት እያሳየ ነው የሚገኘው። ማርቲኔዝ በ2018 ኢንተር ሚላንን ከተቀላቀለ ጀምሮ ከሴሪያው ከዋክብት አንዱ መሆን ችሏል። ባለፈው የውድድር ዘመን የሴሪያው ምርጥ ተጫዋችና ከፍተኛ ጎል አስቆጣሪ ነበር። ከኑራዚሮቹ ጋር 2 ስኩዴቶችን ጨምሮ በርካታ ድሎችን አግኝቷልና ይህ ተጫዋች እንግዲህ ለኢንተር ሚላን በጣም ወሳኝ መሆኑን የተመለከትንበትም ጨዋታ ነበር። በዛሬው ዕለት በኤሮፓ ሊግም እንደዚሁ የተለያዩ ጨዋታዎች ይደረጋሉ። በተለይ ባለፈው በሊዮንና በማንቸስተር ዩናይትድ መካከል የተደረገው ጨዋታ 2-1 ተጠናቋል። በኦልድ ትራፎርድ የመልሱ ጨዋታ ይከናወናል። የአንድሬ ኦናና ስህተት ባለፈው ማንቸስተር ዩናይትድን 2-1 እንዳያሸንፍ እንዳደረገው ነጥብ ተጋርቶ እንዲወጣ ዋጋ እንዳስከፈለው ተመልክተን ነበርና ሌሎችም ጨዋታዎች ይደረጋሉ። የጣሊያኑ ላዚዮ ከቤልጂየሙ ቡዶ ግሊሜት እንደዚሁም ደግሞ የጀርመኑ ኢንትራ ፍራንክፈርት በሜዳው ቶትናምን ሲያስተናግድ የስፔኑ አትሌቲክ ክለብ እንደዚሁ የስኮትላንዱ ሬንጀርስን በሜዳው የሚያስተናግድ ይሆናል። የእነዚህንም ጨዋታ ውጤቶች በሃሚንግ ስፖርት የምናደርሳቸው ነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።